ወሰን የተረፈ ባላለሁ ተወልጄ ያደግኩት ግንጭ ከተማ ነው። የ8ኛ ክፍል እያለሁ አገባሁኝ፣ ቤተሰብ ዳረኝ። ከዛ በኋላ ያው በማይሆን አጋጣሚዎች ከባለቤቴ ጋር ተለያየን። 2 ልጆች ይዤ ነው ወደዚህ ወደ አዲስ አበባ የመጣሁት ማለት ነው። አዲስ አበባ ስመጣ መስሪያ ቤት ውስጥ ነው የተቀጠርኩት፣ ማለት መንገዶች አስተዳደር። እዛ በጽዳት ስራ ነበር የተቀጠርኩት። ስመጣ ደሞዙ በጣም ትንሽ ነው። የምኖርበት ሁሉ ነገር በጣም አስቸጋሪ ነበረ። ግን ያ ችግር ይተወኛል ወይ ደግሞ አልችለውም ብዬ አልተውኩኝም። ዲፕሎማ ያስኩኝ ብዬ አልተቀመጥኩኝም። እንደገና ዲግሪ ለመማር ደግሞ ወዲያውኑ በአመቱ ነው የጀመርኩት። እዚህ አሁን ስራዎቼን ብራንድ እንዲኖራቸውና እንድሰራ በቃ በትልቅ ደረጃ እንድሰራ ነው የምፈልገው። አደርገዋለሁ። ግንጭ ላይ ነው ያየሁት ማስታወቂያውን። ግንጭ ሆኜ ነው የተፈተንኩት አዲስ አበባ ስፈተን ፈተናውን አልፌ መጣሁ። ስመጣ ግን ደሞዙ የተባለው ደሞዝ እንኳን ለእኔ ለቤት ኪራይ ነው የሆነ ነበረና ደፋር አንዳንዴ መድፈር ጥሩ ነው። ደፍሬ ነው የመጣሁት። ታዲያ በዚህ ደሞዝ እንዴት አንቺ ትሄጃለሽ? እንዴት ምናምን ዘልዳለሽ ምናምን። አይ ኖ በቃ መሄድ አለብኝ፣ መውጣት አለብኝ። ከዚህ አይበስም። ለምን ከሰዎች የራስ ነገር ይሻላል፣ ከሰዎች የራስን ነገር ይዞ መሄድ ይሻላል። እና መጣሁ ማለት ኧረ ይሄንን ደሞዝ እኮ እዚሁ ይዘሽ መኖር ትችያለሽ፣ እዚሁ ልጆችሽን ማሳደግ ትችያለሽ ሲሉ መሄድ አለብኝ፣ መማርም አለብኝ። መማር እንዳለብኝ በጣም ለራሴ ነው። እና ያንን ነገር ሳደርግ ደስ ነው ያለኝ። ደስ ስመጣ የሚገርምሽ የማርፍበት ቤት አልነበረም። ስመጣ ያው ህዋ አካባቢ ነው የተከራየሁት። ከዛ በኋላ ነው የኔ ህይወት የሚጀምረው ማለት ነው። ማለት ቻሌንጅ፣ ችግሮቹ፣ መከራው፣ መራቡ ምናምን ያኔ ነው የሚጀምረው። ያኔ ግን እኔ ቁጭ ብዬ እየተማርኩኝ እላለሁ ማለት ወረቀት መስሪያ ቤት እዛ ጽዳት ስሰራ ወረቀቶቹን እሸጣለሁ። ባስኬት ውስጥ የሚጣሉ ወረቀቶች አሉ፣ እነሱን አጠራቅምና እነሱን እሸጣለሁ። እሱ ተጠራቅሞ የትምህርት ቤት ክፍያ ይሆነኛል። የቀረው ደግሞ ከደሞዜ ላይ ደግሞ 80 ብር ደግሞ የቤት ኪራይ እከፍላለሁ። እንደዛ መኖር ጀመርኩ ማለት ነው። የሚገርምሽ ዲፕሎማዬን ተመረኩኝ። ወደዚህ ስመጣ ልጆቼን አባታቸው ጋር ጥዬ የመጣሁት። አባታቸው ጋር ጥዬ ስመጣ በቃ ወስኜ ነግሬውም ነው ለምኜውም ነው እሱ ሰጥቼው የመጣሁት ማለት ነው። ከዛ በኋላ ግን ትምህርት ቤት እኔ እንደመጣሁኝ ነው ወዲያው ተግባረ ዕድ የገባሁት። ምናልባት የራሳችንን የአቀባበል ሁኔታ ሊሆን ይችላል። ግን እኔም በሰዓቱ ጎበዝ ተማሪ ከምትባል ሴት አይደለም፣ በጣም ሰነፍ ተማሪ ነው። እና እዚህ ስመጣ ተግባረ ዕድ ስገባ እንደመመረቅና እንደመማረክ ለምን ጊዜና ሰዓት ሰጥቼው መማር እንዳለብኝ ወስኛለሁ። ስገባ አካውንቲንግ ስማር ጥሩ ውጤት ማግኘት ያለሁት። ቻሌንጅ አለው በቃ በሚገርም ሁኔታ። ትራቢያለሽ፣ ታክሲ ታጫለሽ፣ የምትገቢበት ቦታ ላይ ማታ ስትገቢ ወጣት ነኝ፣ ቻሌንጆች አሉ። ከዛ ደግሞ ገብተሽ ደግሞ የምትበይው ልታጪ ትችያለሽ። ከዛ ደግሞ ጠዋት ወደ ስራ ስትሄጂ ታክሲ ልታጪ ትችያለሽ። ግን ያ አላቆመም እና ተምሬዋለሁ። ፍራቻው እንደነበረ ሆኖ ግን ተወጥቼዋለሁ። ተመረኩኝና አልተቀመጥኩኝም። ዲፕሎማ ያስኩኝ ብዬ አልተቀመጥኩኝም። እንደገና ዲግሪ ለመማር ደግሞ ወዲያውኑ በአመቱ ነው የጀመርኩት። እሱም ተመረኩኝ። ከዛ በኋላ ግን እድገት አገኘሁ መስሪያ ቤት ዲፕሎማ ስማር በጣም ቻሌንጅ ነበር። በጣም የሚያስቸግሩ የቤት ኪራይ ያስቸግርሻል፣ የልጆች ትምህርት ቤት ትቸገሪያለሽ፣ የኑሮ ውድነቱ ደሞዝሽ አይበቃሽም እና በጣም ነበር የምበሳጨው። አንድ የሚረዳሽ ሰው ከጎንሽ መኖር አለበት ወይ ደግሞ የራስሽን የሆነ ነገር ሊኖርሽ ይገባል። ያንን ግን እኔ በቃ ይሄ ለእኔ እድል አልተሰጠኝም ብዬ አልተውኩኝም። ወደ ሌላ አማራጭ ሄድኩትኝ። ማለት ተማርኩኝ፣ ዲፕሎማዬን ተማርኩኝ። ከዛ በኋላ ተላላኪ ሆንኩኝ።
ተናናኪ ከሆንኩ በኋላ ግን አልቻልኩኝም። በቃ ኑሮን አዲስ አበባ ላይ መኖር አልቻልኩኝም ነበረ። ብዙ ሰዎችን ማስቸገር ነበረ እንዲረዱኝ፣ ብዙ ነገር እንዲያደርጉልኝ። በጣም ብዙ ሰዎች ጋር ብዙ ቤት አንኳኩቻለሁኝ እና የሚገርምሽ እድሉን አላገኘሁኝም ማለት የመረዳት እድሉ እና ቀጥታ ምን አደረግኩኝ እኔ ቤት የምከራያቸው ቤቶች በጣም ችግር ውስጥ ስለምሆን መክፈል ስለማልችል ትንሽዬ ቤቶች ነበረ ሄጄ ውስጥ ለውስጥ የምከራየው እና ያ ነገር በቃ ችግሩ ከምችለው በላይ ሆነብኝ። ከዛ መስሪያ ቤቴ እድገት አገኘሁኝ። እንደዛ ሆኜ እድገት አገኘሁኝ። እድገት ሳገኝ ደሞዜ ተጨመረልኝ ማለት የ200 ብር ልዩነት ሆነ ማለት ነው ከዛኛው እና ያቺን ብር ቁብ አጠራቅሜ ገባሁኝ። አሁንም የመጣው ብር አይበቃም፣ ግን የበዛችው ህይወት እየኖርኩኝ ከዛ በኋላ ግን ያቺን ብር 10 ወር ቆጠብኩኝ። ያቺን ቁብ ወስጄ ነው ከዛ በኋላ የሆነ እዚህ ቦሌ መተማ አካባቢ አንድ ግቢ ተከራየሁ። ግቢ ማንኛው ቤት ማለት ነው። ያንን ግቢ ተከራይቼ ልኖርበት አይደለም የሆነች ትንሽ ክፍል አስቀረውኝና ሌላውን አከራየሁ። ለምን በነፃ ለመኖር ማለት ነው። በነፃ ለመኖር ያቺን አከራየሁኝና መኖር ጀመርኩኝ በነፃ ማለት ነው። መጀመሪያ አካባቢ ላይ ልጆች በመውለዴ በጣም ነበር እውነቱን ልንገርሽ ማለት ያለ እድሜ ነው፣ ምንም ሳይኖረኝ ነው፣ የደሃ ልጅ ነኝ። ከዛ በኋላ ግን ያው ያሉኝ ተስፋዎቼ ሁሉ ነገሮችም ልጆቼ ነበሩ ማለት በቃ እነሱ ሳይ ደስ ይለኛል። እንደዛ ተከፍቼ ተርቤ ምናልባት እኮ ማታም ጾሜም ላድር እኮ እችላለሁ እና ግን እኔ ማታ እነሱን አቅፌ ከነሱ ጋር ታግዬ ከነሱ ጋር ስጫወት ምን ተማራችሁ ምን ሆናችሁ የሌለ ተረት እየፈጠርኩ አወራላችኋለሁ እና ያ ነገር እኔ ያስደስተኝ ነበር። በጣም ነበር ደስ የሚለኝ። እንደውም እኔ ትምህርት ለሴቶች እንዲሆን እፈልጋለሁ ማለት አሁን አንዳንድ ሴቶች 10,000 ብር ቁብ ሲወጣላቸው ፍሪጅ አነሰኝ በዛ በ10,000 ብር ብዙ ፕሮግራም ነው የሚያደርጉት። እኔ ግን የሚገርምሽ ነገር ከቻልኩኝ ሽሮ በርበሬ ልነግር ነበር ያሰብኩት፣ ግን መጀመሪያ ማረፍ አለብኝ አልኩኝ። የቤት ኪራይና አጠና ነበረ ገበያ ምናምን አንዳንዴ ታወራለች ሰዎች ጋር ታደርጊያለሽ ምናምን። ግቢ እኮ ተከራይተው የሚኖሩ ሰዎች አሉ፣ ለምንድን ነው አንቺ ግቢውን ተከራይተሽ በሆነ ብር ከዛ በኋላ በተረፈው እንኳን ሰርቪስ ውስጥ ማትኖሪ አለችኝ አንድ ልጅ። እዛው ተከራይቼ በጣም የምቸገርበት ቤት ማሰብ ጀመርኩ። ደግሞ እኔ መኖር የምፈልገው መሀል ከተማ ነው። ለምን መሰለሽ? አንደኛ ነገር የስራዬ ቦታዬ ሜክሲኮ ነው። ሁለተኛ ነገር ደግሞ ለታክሲ ማውጣት አልፈልግም። ሶስተኛ የታክሲ ማውጣ በእግር እሄዳለሁ። ስለዚህ የቤት ኪራዩ እዚሁ ጨምሬ መሀል ከተማ ብኖር ነው እንጂ ዳር መኖር አልፈልግም። የ3 ወር 20,000 ብር 60,000 ብር ተጠየቅኩት እና ለመጀመሪያ ጊዜ ብር ስጠይቅ እና አመጣላችኋለሁ የዛሬ 2 ሳምንት ነው። በጣም ደፋር ሆንኩበት ነገር ማለት ነው። ከዛ በኋላ 10,000 ብሩ ላይ 20,000 ብር አድርጌ ቀብድ ሰጠሁኝ። ቀብድ የሰጠው ለታ እኔ ሌሎቹ ክፍሎቹን አከራየሁ። ብር የለኝ ለደላላ ወዲያውኑ ነገር ሌሎቹን ክፍል አከራየሁኝና 20,000 ብር አከራየሁ ሌላውን ክፍል። 20,000 ብሩን 40,000 ብር ሆነ አይደል? 20,000 ብር ደግሞ ከሰዎች ተበደርኩ ከ4 ሰው 5,000 ብር ተበደርኩኝ። እሱን አርጌ እንደዛ እያልኩኝ ከፈልኩኝ ክፍያውን ማለት ነው። በሚቀጥለው ወር ደግሞ ኪራይ ሰበሰብኩኝና ለ20,000 ብሮቹ ሰጠሁ። ከዛ በኋላ ህይወት ቀለለኝ። አንደኛ ነገር ቤት መኖር ያገኘኝ ትልቁ ነገር መኖር ያገኘኝ። መኖሪያ ካገኘሽ በቃ ችግር የለም። አሁን ቢያንስ የት ወጣሽ የት ገባሽ የሚል ሰው የለም። ሰላም አታጭም። ልጆቼ ማረፉ፣ ትምህርታቸው መማር ጀመሩ። ማረፊያ ካገኘሽ ሌላው ነገር ደግሞ ሆድሽን ያው ፈጣሪ ያውቃልና ወዲህ እያልኩኝ ቀላል የምትሰራለሁኝ። እንደገና ታውኩኝ። እሱ አልተመቸኝም ማለት ከስራዬ ጋር ማልሄድ አለ። ለምን መስሪያ ቤት እሰራለሁኝ። ከዛ በመሀል በተሽ ወይ ቤት ማየት ካለብሽ ወይ የሚሰከራዩ ሱቆች አሉ። እሱን ታውኩኝና እንደገና ሌላ አንድ ግቢ ተከራየሁ። እሱን ተከራየሁኝና 10,000 ብር ተከራየሁኝ። በቃ ከዛ በኋላ ለካስ ይቀላል ሁሉ ነገር። ለካስ ብር አወጣጤን አውቀዋለሁኝ ማለት አቅም የሚችልበት ቦታ ነው የሚሄደው። አሁን እኔ አግኝቻለሁ ይሄንን ብር አግኝቻለሁ ብዬ አልቆምኩኝ።
ማለት እንትን አላልኩም፣ አልበተንኩም። ነገ አንድ ነገር ብሆን ልጆቼን የት ነው የማደርጋቸው? ለምን አሁን ደግሞ ስለ ልጆቼ ማሰብ ጀመርኩኝ። ልጆቼን የት ነው የማደርጋቸው? የሆነ ነገር የለም ማለት ይሄ ትውልድ ደግሞ አሁን እንደኔ እንኳን ቻሌንጅ የሚያደርግ ያለን ሳስበው እኔ ይገርመኛል። ለራሱ ልጆቼ ሳያቸው ምናምን ይገርመኛል። እንዴት ነው እንደኛ ቻሌንጅ እንደኔ ቻሌንጅ የሚያደርጉት? እና ስለነሱ ማሰብ ጀመርኩ እና እናወጣው ወጪዎች እንዳለ በዛው ልክ ነው፣ በመጀመሪያው ልክ ነበር እና አንድም ብር ስታስቀምጪ ነው ሁለትም አላስቀምጥሽ ግን አይሆንም። እና አንዳንድ ሰዎች ወሰኔ ብር ማውጣት እንትን ምናምን ይልሻል። አንዳንድ ቦታ ደግሞ በጣም ደግና የማወጣበት ቦታ ነው ምክንያት አለ ለሰው እና ያንን ብር እቁብ ገባሁበት። ለማንም ሳልነግር እቁብ ገባሁኝና ወደ 300 ምናምን ሺህ ብር መስኩ ማለት ነው። ከምንም ተነስቼ ማለት ነው። ይሄን ደሞዜም አይደለም ምንም አይደለም። እቺ የምትከራይት ደሞዜ በሚገርም ሁኔታ አሁንም ድረስ 7000 ብር። በጣም ብዙ የሚሆንባቸው ቀኖች በሳምንት 2 ቀን ናቸው። ሳምንት 2 ቀን ሌሊት 8 ሰዓት ነው የምነሳው። ቤቴ ላይ 8 ሰዓት ተነስቼ የአትክልት ቅርጫቶች መኪና ይመጣል 8 ተኩል ከዚህ እወጣለሁ። ኃይሌ ጋርመንት ሄዳለሁ። ኃይሌ ጋርመንት አትክልቶች እገዛለሁ። ዋጋ ትከራከሪያለሽ። ሌሊት ላይ ብዙ ነገር ዋጋ ትከፊልና 12 ሰዓት ግን ከዛ ጭነን እንወጣለን። በቃ 12 ሰዓት ጭነን እንወጣለን። 12 ተኩል እዚህ እንደርሳለን። እዚህ ደረደራለሁ። አትክልቶችን እንደረደራለሁ። የሚወጡትን ዌስት የሚደረጉ አትክልቶች አሉ፣ እነሱን እናወጣለን። ደርድረን ካዘጋጀን በኋላ ጁስ ስራ ነው ወደ ጁስ የሚሰሩ ጁሶች አሉ። አንዳንዴ ሰራተኛ ሌት ይሆንብሻል፣ አንዳንዴ ደግሞ እንትን አይኖርም። እሱን እሰራለሁ። ትንሽ ይከብዳል። እዛ ቢሮ ደግሞ ከተማ ላይ የምዞርበት ስራ ነው ያለኝ እና ስራዎቼ ከተማ ላይ ነው እየዞርኩኝ አንዳንድ ስራዎችን የምሰራው እና ከዛ ተመልሼ እንደገና ደግሞ እቤት አልገባም እንደማንኛውም ሴት ማለት ነው። እዚሁ የስራ ቦታ ይመጣና ሂሳብ እሰራለሁ። የደከሙ ሰዎችን እቀይራለሁ። የሚወጡ ሰዎች አሉ፣ እነሱን እቀይርና ማታ 4 ሰዓት ነው የምዘጋው ቤቱን። 4 ሰዓት ዘግቼ 5 ሰዓት ነው ወደ ቤት የምገባው ማለት ነው። እነሱ ቀኖች 2 ቀኖች በሳምንት ይከብዱኛል። አንዳንዴ ቀናቶቹ ከሰኞ እስከ እሑድ ድሮ ቅዳሜ ሲመጣ ታውቂያለሽ አይደል? እኔ አንዳንዴ አላውቃቸውም። አሁን በጣም ቢዚ በህይወቴ ውስጥ በቃ ቢዚ የሚያደርጉ ስራዎች ናቸው ያሉት። አሁን የማነቃቂያ ትምህርት የሚሰጡ ድርጅቶች ልበል የሚያስረዱበትና ሰዎች የሚረዱበትን መንገድ ማወቅ መቻል አለብን። ህብረተሰቡ ማነቃቂያ ትምህርት ምን እንደሆነ ምናልባት 1% ሊሆን ይችላል የሚያውቀው። ህዝብ ቢማርበት በየቦታው እየሄደ እንደዚህ አይነት ነገሮችን ጥሩ ነው መማር መሰልጠን ጥሩ ነው። ስትሰለጥኝ ግን ስልጡን የሚሰራ ስልጡን መሆን አለብሽ። ዝም ብዬ ቁጥር ብቻ ብጠራ ለኔ ምንም ጥቅም የለም። እዚህ ስልጠናዎች በጣም ደግሞ እንደዛም ስልሽ በጣም ጥሩ ስልጠናዎች በጣም የሚያሰብኩሽ የሚቀይሩሽ አስተሳሰብሽን የሚቀይሩ ገንዘብ ላይ ብቻ ፎከስ ያላደረጉ ስነ ምግባርን የሚያስተምሩሽ ደግሞ በዛው ልክ ነው። ስነ ምግባር ስራን እንድትወጪ እንድትሰሪ የሚያደርጓሉ። ግን አሁን ግን ከዛ ይልቅ በጣም 90% 80% ግን የራሳቸውን ገቢ በምን አይነት ሁኔታ በምን አይነት ንግግሮች በምን አይነት ወጣቱን እንኳን አንቺ ተለቅመሽ በእድሜሽ ተለቅመሽ ማስተዋል በሚችልበት ሰዓት የምትታለይ ከሆነ ወጣቱ ደግሞ ሀያ ቤት ያለው ወጣት ደግሞ ምን ሊሆን እንደሚችል ሳስብ በጣም ነው ያዘንኩት። በጣም ነው ያዘንኩት። ህመሙ ራሱ አሁን ይገባ በጣም ነው ፔን እየተሰማኝ። ኢትዮጵያ ውስጥ ብዙ ወጣቶች አሉ ግራ የገባቸው ሲነገራቸው የሚያምኑ ብዙዎች የዋህ ልብ ያላቸው ናቸው አብዛኛዎቹ ወጣት። እነዛ ወጣቶች ስትነግራቸው ይሰሙሻል፣ ግን ካልሰሩበት ካልተለወጡ እነኚህ ልጆች ምንድን ነው የሚሉት? እኔ አንድ ትውልድ ላይ ሸክም እንደሆንኩኝ ነው የተሰማኝ። ለልጆቼም ለእኔም ለትውልድም ሸክም ነው የተሰማኝ። ለምን ያ ነገር መደረግ የለበትም።
በተለይ እንደዚህ አይነት ነገሮች በሚዲያ ሲወጡ ሰው የመረዳት አቅሙ እንዴት ነው? ይረዳሉ ወይ? እንደገና ደግሞ እኛስ የምንሰጠው ትምህርት ለሰልጣኙ ምን አይነት ትምህርት ነው የምንሰጠው? እንዴ አንዳንዴም እኮ ቢዝነስም እኮ ቆም ብለሽ እኮ ዞር ብለሽ ማየት አለብሽ። እኔ እኮ የምሰራው ስራ ጥሩ ሽንኩርት፣ ጥሩ እቃዎች፣ ጥሩ ጁሶች ካላቀረብኩኝ እኮ ገበያተኛ እኮ ይቀንስብሻል። ዞር ብለሽ ማሰብ መቻል አለብሽ። ዞር ብለሽም ቆም ማለት ብር ብቻ አይተሽም ደግሞ ትውልድን ማበላሸት ጥሩ አይደለም። እኔ አሁን እንደዚህ አይነት ስሜት ነው የተሰማኝ። ለምን ሄድኩኝ? በጣም በሚገርም ሁኔታ እኔ አሁን ዘንድሮ እየኖርኩኝ አይደለም። ለምን ስራዎችን ነው ያስተጓጎለብኝ። ብዙ ህልም አለኝ። ትክክል። ህልምን መኖርና ህልመኛ መሆን ይለያል። እኔ አሁን ህልመኛ ደግሞ መሆን አልፈልግም። ሰርቼ ለፍቼ የአንዲት የድሃ ቤተሰብ ልጅ የደረሰችበት እዚህ እኮ ደረሰች መባል ነው የምፈልገው። እኔ ዋጋ ከፍዬበታለሁ። 1 ዓመት ሙሉ ዋጋ ከፍዬበታለሁ። ከብዙ ነገሮች የሚሉት ፋብሪካ ላቋቁም ጀምሬያለሁ። ፕሮፖዛሎች፣ ሁሉም ነገሮቹ ብዙ ያልገባሁበት መስሪያ ቤት የለም፣ ያልሄድኩበት ቦታ የለም። ግን የሚመለስልኝ መልስ ሌላ ነው። ግን ያም ሆኖ ደግሞ የቀረብኝ ብዬ አላልኩኝ። ሌላ ስራ ደግሞ ጀመርኩ። ዳቦ ልጋግር፣ አትክልት ልሰራ፣ በየእንትኑ መሄድ ጀመርኩ። ለእኔ ምንም ማለት አለም። ግን ምንም የማያውቁ ሰዎች፣ ምንም መስራት የማይችሉት ልጆች እንዴት ነው ነገ የሚሆኑት? ይሄ ቆም ብሎ ታስቧል? ይሄንን ነገር በደንብ ቆም ብሎ ብር ልናገኝ እንችላለን ዛሬ፣ ነገ ግን ሰዎችን ልናገኝ እንችላለን። ጥሩ ስነ ምግባር የሚያሰጡ ስራዎች የሚያሰለጥኑ ሰዎች አሉ ያላቸው። ከነ ስነ ምግባርሽ፣ ከነ አመለካከትሽ፣ ከነ እይታሽ እንድትለወጭ የሚያደርጉ በጣም ብዙ ሰዎች አሉ አውቃለሁ። ይሄ ገንዘብ ላይ ያተኮረ ነገር ግን መቅረት አለበት። ስነ ምግባር እኮ ይለወጣል፣ አስተሳሰብ እኮ ይለወጣል፣ አዋዋል እኮ ይለወጣል። ስታስብ የምትይበትን ቦታ የሚለውጥ ነገር ነው ያለበት እና ይከብዳል። ከ5 ዓመት በኋላ አሁን ህልሜ ነው። አሁን ህልም ላይ ነኝ ያለሁት። ከ5 ዓመት በኋላ በእርግጠኝነት ህልም ላይ ነው ያለሁት። ይሄንን ያጅል እኔ እቅዴ አሁን እርሻና አግሮ ኢንዱስትሪ ላይ በጣም ነው የምፈልገው። ቦታ ጠይቄያለሁ። የእናቴ መሬት የማረስ እቅድ አለኝ። ከብቶች ዳይሪ ፋርሚንግ መስራት እፈልጋለሁ። ጀምሬያለሁኝ። እዚህ አዲስ አበባ ደግሞ አትክልትና ዳቦ ቤት፣ አትክልት ስራ ያው እንዳየሽው ነው። ዳቦ ቤት በማብራት እጥረት ነው ማሽን ገዝቼ ቁጭ አድርጌያለሁኝ። ማብራት ነው ያጣሁት። ማብራት በጣም ይቸግራል በምትከራይበት ቤት። እሱ ነው እንጂ እዚህ አሁን ስራዎቼን ብራንድ እንዲኖራቸውና እንድሰራ በቃ በትልቅ ደረጃ እንድሰራ አደርገዋለሁ። ቤትዬ ተመርቃለች፣ ነጋዴ ሆናለች፣ ሴቷ ልጄ ማለት ነው። ወንዱ ልጄ ግን ዘንድሮ ነው የሚመረቀው፣ ናቲ ይባላል። እኔ የሚያዝናናኝ ድሮ እንትን ነበረ ማለት ከጓደኞቼ ጋር እገናኝ ነበር ምናምን። አሁን ግን ትርፍ ሰዓትም የለኝም። ትርፍ ሰዓት ሲኖረኝም በቤት ውስጥ በቃ ቡና በማፍላት ምናልባት አርብ ገብቼ እሑድ ልወጣ እችላለሁ ከቤት። ብዙ አሁን የምሄድባቸው ቦታዎች የሚሉ አቤት ነኝ በብዛት። አቤት ያለውን ነገር ቤት በመስራት አንዳንድ ነገር እና ቢዚ ሲሆን ጭንቅላትሽ አሁን ትርፍ ሰዓት አይኖርሽም። እኔ አሁን በዚህ ሰዓት ትርፍ ሰዓት ይኖር። ትርፍ ሰዓት ግን ሲኖረኝ እንደው አካባቢውን ባይ ዋና አረንጓዴ ነገር ያሉበት ጋር ቤት ደስ ይለኛል። እኔ ማመስገን የሚፈልገው ፈጣሪ ነው። ከዛ ደግሞ አባቴ በህይወት ኖሮ በይ ደስ ይለኛል። የኔን ህይወት የአባቴ አባት ቤጊ በዳን ይባላሉ። በስራ በጣም የሚያምኑ ሀያት አለ። በጣም ልጆቻቸው ገጠር እንዲቀሩ የማይፈልጉ ስራ እንዲሰሩ የሚፈልጉ እንዲለወጡ ነው ማለትን እንትን እንዳይሉ ያደረጉኝ እሳቸው አሉ። ግን አባቴ እናቴ ሁሉንም ማመስገን እፈልጋለሁ። ቤተሰቦቼ እንዳለ ከጎኔ ሆነው ለረዱኝ
ደግሞም ስጠይቃቸው ደግሞ የከለከሉኝንም አንዲት ቀን ተቀይሜያቸው ማላቃቸው ቤተሰቦች አሉ። አንዲት ቀን አኩርፌያቸው ማላቃቸው ቤተሰቦች አሉኝ። እናቴ ደግሞ ኖራ መጨረሻ ላይ ዛሬ 5 ዓመት የተባለውን ህልሜ እንድታይ እፈልጋለሁ በህይወት እና የሚወዱኝ ሰዎች እናንተንም ጭምር ማለት ነው። እኔም አመሰግናለሁ። ሰላም ሁኑልኝ።